የመጀመሪያው ጉዳይ ፈተናዎች እንዲኖሩ ለምን እግዚአብሔር ይፈቅዳል? ለምንድነው እግዚአብሔር ፈተና የሌለበት ዓለም ያላዘጋጀልን? ይህን ዓለም እሾህ አሜኬላ የበዛበት የተለያየ አይነት ፈተና የሞላበት የፈተና ማዕበል የሚያማታው ያደረገው ለምንድን ነው? እንግዲህ ከብዙ ምክንያቶች የተነሳ ነው። አንደኛው ምክንያት ከነፃ ፈቃድ የተነሳ ነው። እግዚአብሔር ነፃ ፈቃድ የሚባለው ታላቅ ጸጋ ስለሰጠን ከነፃ ፈቃድ የግድ ፈተና ይመጣል። ምን ማለት ነው? እኛ ነፃ ስለሆን የፈለግነውን ማመንም መካድ ማድረግም አለማድረግም ስለምንችል የምናደርገውም ነገር በነፃ ፈቃዳችን ወደን ፈቅደን የምናደርገው ነገር ፈተና ይሆናል። የማናደርገው ነገር ፈተና ሊሆን ይችላል። ማድረግ የሚገባንን ባለማድረጋችን፣ ማድረግ የማይገባንን በማድረጋችን ፈተና ይመጣል። ስለዚህ ከራሳችን ነፃ ፈቃድ የተነሳ ፈተና ይመጣል። ከሌሎች ነፃ ፈቃድ የተነሳ ፈተና ይመጣል። ሌሎች ሰዎች እነዛ ሰዎች ይረባናል ይጠቅመናል ብለው የሚያደርጉት ነገር ለኛ ፈተና ሊሆን ይችላል። አንዱ የሚወደው ሌላው ላይወደው ይችላል። አንዱ ለኔ ይጠቅመኛል ብሎ የሚያደርገው ነገር ለሌላው መልካም ላይሆን ይችላል። ለአንዱ ድል ማሸነፍ ሲሆን ለሌላው ሽንፈት ነው። ለአንዱ ትርፍ ሲሆን ለሌላው ኪሳራ ሊሆን ይችላል። ስለዚህ በአጠቃላይ ከነፃ ፈቃድ የተነሳ ፈተና ይኖራል። ይሄ ዓለም ሰይጣን ባይኖር እንኳን ነፃ ፈቃድ ካለ ድረስ ፈተና አይቀርም። ሰይጣንንም እንደምናውቀው ሰይጣን ያደረገው ተፈጥሮ አይደለም። እንደነ ቅዱስ ሚካኤል እንደነ ቅዱስ ገብርኤል ነው። እንደውም በክብር ከነሱ በላይ ነበረ። ግን ነፃ ፈቃዱን አላግባብ ስለተጠቀመ ያው ሰይጣን ሆኗል። ስለዚህ ሰውም ነፃ ፈቃድ ካለ ወደ ቀኝም ወደ ግራም መዋለል ይመጣል። ስለዚህ ፈተና የሚኖርበት አንዱ ምክንያት ከነፃ ፈቃድ የተነሳ ነው። እኛ የምናደርገው ለሌላው ፈተና ሊሆን ይችላል። ሌላው የሚያደርገው ለእኛ ፈተና ሊሆን ይችላል። ሌላው የሚናገረው ለሱ ደስ ሊያሰኘው ይችላል፣ ለእኛ ግን ሊያስቀይመን ይችላል። እኛ የምናደርገው ለእኛ ደስ ሊለን ይችላል፣ ለሌላው ሊያስቀይመው ይችላል። አሁን የእኛ ትምህርታችን የማይስማማቸው ሰዎች አሉ። የእነሱም ትምህርት ደግሞ ለእኛ ይስማማል ነው። እኛ እውነት ነው ብለን የምናምነው በሌሎች ዘንድ ደግሞ ሌላ ነው። በቃ ይሄ አንዱ ፈተና የሚባለውን ነገር እንዲኖር የሚያደርገው ነው። ሌላው ፈተና የሚኖርበት ምክንያት የተጠራንበት ጥሪያችን ስለሆነ ነው። እኛ ክርስቲያኖች የተጠራነው ለድሎት ለምቾት አለን። በዚህ ዓለም የተጠራነው መስቀሉን ለመሸከም ነው። ባለቤቱ መድኃኒታችን ክርስቶስ ደቀ መዛሙርቱን ሲጠራ እያስወደደ ነው። ዘይፈቅድ ይትለወኒ አለ። እኔን ሊከተል የሚወድ እኔ እንዳልኩት የሚኖር ማለት ነው። የሚወድ ካለ መጀመሪያ ያጥብ ይጥራ እርሶ መጀመሪያ ራሱን ይጥላ። ራሱን ይጥራ ማለት ይሄ ራስን መጥላት በአሉታዊ መልኩ አይደለም። ፈቃዱን ይተው ነው። የራሱን ፈቃድ ትቶ የኔን ፈቃድ ይስማ። የሚጠቅመው እሱ ስለሆነ ነው። የሚጠቅመውን ነው እግዚአብሔር የሚነግረን። አዳምና ሔዋን የራሳቸው ፈቃድ ተከትለው የገጠማቸው ይታወቃል። ለዚህ ነው በክርስትና የመጀመሪያው ነገር የራስን ፈቃድ ለእግዚአብሔር ፈቃድ ማስገዛት ነው የሚባለው። ለዚህ በእኛ ሐሳብ ከሄድን የኛ ሐሳብ እኮ ብዙ ጊዜ ታይቶ የት እንደሚያደርስ ታይቷል እና የሚያዋጣ እግዚአብሔር ሐሳብ ስለሆነ፣ ስለዚህ ራሱን ይካድ ማለት እኔ ያውቃለሁ የሚለውን ይተውና በእኔ ሁሉም በማውቀው በሚጠቅመው ሐሳብ ለመሄድ ይስማማ ነው። ከዛ ደግሞ ወይ አጥብ ይጨክን፣ ከዛ ወይንሳ መስቀለ ሞቱ ወይ ትለወኒ ነው። መስቀሉን ተሸክሞ ይከተለኝ ነው። መስቀሉ ማለት መከራ ማለት ነው። ስለዚህ የተጠራነው መስቀሉን ለመሸከም ነው። እኛ የተጠራነው በዚህ ዓለም በሀብት በንብረት ለመበልጸግ አይደለም። ይሄ ኃጢአት ነው ማለት አይደለም። የተጠራንበት ጥሪ ግን አይደለም። የዓለም ጉዞ ነው፣ መንገድ ነው። ሰው እግረ መንገዱን ሲሄድ በመንገድ የወደቀም ዕቃ ሊያገኝ ይችላል፣ ብርም ሊያገኝ ይችላል። እየነገደ በመንገድም ሀብታም ሊሆን ይችላል። ግን የመንገድ የጉዞ ጉዳይ ነው፣ የስንቅ ጉዳይ ነው። በዛ አንኖርበትም። ሰው መንገድ ላይ አይኖርም። ይህን ዓለም አንኖርበትም። ራሱ ዓለሙ እንኖር ብንል አያስኖረንም። ይሄው እያሰቃየ ዓለም እኮ መኖሪያችን እንዳልሆነ አውጥቶ ይነግረናል። ስለዚህ የተጠራነው መስቀሉን ለመሸከም ነው። ስለዚህ ፈተና የሚኖርበት ምክንያት እኛ ክርስቲያኖች ጥሪያችን መስቀሉን ለመሸከም ነው። መስቀል ማለት እያንዳንዳችን እንደየጸጋችን የምንቀበለው ነው። መስቀሉን የማይሸከም ክርስቲያን አይደለም። ሁሉም የራሱ መስቀል አለው። ባለትዳሩም የራሱ መስቀል አለው። ብቸኛውም የራሱ መስቀል አለው። ያገባውም መስቀል አለ፣ ያላገባውም መስቀል አለው። በትዳር ሆነው ልጅ ያላቸውም የራሳቸው መስቀል አለ። ዛሬ ልጅ ማግኘትም መስቀል ነው። ቀላል አይደለም ልጅ ማግኘት። እንደ ድሮ በድሎ ያድጋል አይደለም። ልጅ ማጣትም የራሱ መስቀል አለው። ሀብትም የራሱ መስቀል አለው። ሀብትን መሸከምም ከባድ ነው። ሰው ሀብት ሲያገኝ አኗኗሩ፣ አዋዋሉ፣ አነጋገር ሁሉም ይለወጥ ሰው አለ። አዎ ካልተሸከሙት ከባድ መስቀል ነው ሀብትም። ድህነትም እንደዛው ደግሞ መስቀል ነው። በአግባቡ ካላወቁበት ድህነትም ደግሞ ለራሱ የቻለ መስቀል ነው። ጤና መሆንም መስቀል ነው። ጤነኝነትን
በሚገባ በአግባቡ ተቀብሎ ተሸክሞ እግዚአብሔርን ለማገልገያ ማዋል ይሄን መስቀል ነው። በሽተኛነትን መስቀል ነው። ሁሉም የየራሱ መስቀል አለው። ካወቁበት ወደ ክርስቶስ የማያደርስ መንገድ የለም። ማለት መስቀሉ በየተሰጠው ሰው እንደዛ ልሁን ሳይል ማለት ነው። ብቸኛው እንደ ባለትዳሩ፣ ባለትዳሩ እንደ ብቸኛው፣ ድሃው እንደ ሀብታሙ፣ ሀብታሙ ሳይል በየተሰጠው መስቀል ወደ ክርስቶስ መድረስ ይችላል። ከክርስቶስ ከመስቀሉ መሳተፍ ይችላል እና የተጠራንበት ነው ለማለት ነው። በሁለተኛ ጢሞቴዎስ 3:12 ላይ ቅዱስ ጳውሎስ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ይገርም። እግዚአብሔርን እየመሰሉ የሚኖሩ አይደለም ያለው። መስሎ እግዚአብሔር መስሎ ከመኖር ሁላችን ላንደርስ እንችላለን። መመኘት ግን መፈለግን ይገባናል። ስለዚህ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይፈተናሉ። ሰይጣንን የሚያስጨንቀው ከፍጹምነት ደርሰን እግዚአብሔርን መምሰላችን አይደለም፣ ለመምሰል መሞከራችን ራሱ ያበሳጨዋል። ከውስጣችን ፈተና አለና እየተጠራ ነው በዚህ መንገድ ለማለፍ ነው። እግዚአብሔርን እየመሰሉ የሚኖሩ ሁሉ ይሰደዳሉ። ስደት ሲባል የግድ አገር ጥሎ ከቤት ንብረት ተፈናቅሎ መውጣት ብቻ አይደለም። ለምሳሌ አንድ ክርስቲያን እውነተኛ ሰው በሚኖርበት በሚሰራበት አካባቢ ላይ ሊወደድ ይችላል። ይሄ የማያስበላ የማይገባው እንደዚህ እየተባለ በህሊናቸው ሊያሳድዱት ይችላል እየተባለ ከነሱ ከሐሜቱ ከዘረኝነቱ ዘመን ከሚያመጣው ቆሻሻ የማይሳተፍ ከሆነ ይኸው መጣ ሊሉት ይችላሉ። እና መሳደድ ብዙ አይነት ነው። ከአካላዊ መሳደድ የሚቀድመው ህሊናዊ ማሳደድ ነው እና የተጠራንበት ነው። እኛ ክርስቲያኖች የተጠራ ነው። ለዚህ ነው ፊልጵስዩስ 1:29 ላይ ቅዱስ ጳውሎስ ይህ ስለ ክርስቶስ ተሰጥቷችኋልና ይላል። ምንድነው የተሰጠን? ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። ብዙ ጊዜ የምንዘነጋው ይሄን ነው። የተጠራ ነው ለመዘመር ለማመስገን ብቻ ይመስለናል። ለማመን ብቻ አይደለም የተጠራ ነው። በመከራ ለማለፍ ነው የተጠራ ነው። ስለዚህ ማስታወስ ይሄን ደጋግሞን ያስፈልገናል። እንደ ኮሽ ባለ ቁጥር ወይ እግዚአብሔር ምን አደረግን አይባልም። የተጠራንበት ነው። አስችለኝ አመርታኝ ነው የሚባለው። ክርስትና መንገዱ ይሄ ነው እና የተጠራንበት ስለሆነ ነው። ሌላው ፈተና እንዲኖር እግዚአብሔር የሚፈቅድበት ምክንያት ሁሉንም ፈተና እግዚአብሔር ያመጣል ባይባልም እንደዛም አይባልም። ግን በተለያየ ምክንያት የሚሆኑትም ከመሆን የማይከለክልበት ምክንያት ሌላው መልካም ነገርን በእውነት የምንፈልግ የምንሻ መሆናችን በተግባር የሚመሰከረው በፈተና ስለሆነ ነው። ፈተና ማስመስከሪያ ነው። የምር ያልሆነ ነገር ማንም ሰው ሊፈልግ ይችላል። አንድ ሰው አንድ ነገር የምር ፈልጎታል አልፈለገው የሚባለውን የሚለየው የሆነ ነገር መክፈል ሲችል ነው። የማይከፍል ሰው የውሸት ነው። ለምሳሌ ኢኮኖሚስቶች እውነተኛ ዲማንድ ይሄ ማርኬት ዲማንድ የሚሉት መግዛት የሚያስችል የገንዘብ አቅም ያለው ሲሆን ነው እንጂ አሁን በአንድ ሱቅ ሲያልፍ አንድ ሰው የሆነ ልብስ ወይም ዕቃ አይቶ አቤት ይሄን ባገኘሁት ብሎ መግዛት ካልቻለ ዲማንድ አይባልም፣ ፍላጎት አይባልም፣ ጉምሸታ ነው የሚባለው። ስለዚህ እኛም የምር ጸጋ እግዚአብሔርን ራሱ መፈለጋችን እውነትን መፈለጋችን ንጽህናን ቅድስናን መፈለጋችን የሚረጋገጠው በትንሽም ቢሆን በአቅማችን በሚመጣው ፈተና ማለፍ ስንችል ነው። አለዛ የአንገት በላይ ነው የሚሆነው። ያ ዘመድ ከገበያ የማይገድ ይባላል። እንዲሁ ዝም ብሎ እግዚአብሔር እወድሃለሁ ቤተክርስቲያንን እወድሃለሁ ይሄን ማንም ሊል ይችላል። ግን የምር ነው ወይ ያ ፍቅራችን የሚለው የሚፈተነው የሚታወቀው በፈተና ማለፍ ሲቻል። አዎ ብቻችንን አናልፈውም። ግን ያን በአኮቴት መቀበል አስችለኝ እያሉ በዛ በማለፍ ነው በእውነቱ እግዚአብሔርን የእውነት እንደምንፈልግ ማሳየት የሚቻለው በዛ መንገድ ነው። አለዛ በሰላም ጊዜማ ሁሉም መንፈሳዊ ሁሉም ጻድቅ ሊመስል ይችላል። ሁሉ ጻድቅ በጊዜ ርቱ እንደተባለ ሁለት ጓደኛሞች ነበሩት ይባላል። አንድ ሰው በጣም እንደ ቀኝና ግራ አይኑ አድርጎ የሚወዳቸው እና አንድ ቀን ሐሳብ መጣለት። እንዲያው እኔ እንደምወዳቸው እኩል ይወዱኛል ብሎ ሊፈትናቸው ፈለገ እና በገጠር እንግዲህ ጓዳው ማጀት ይባላል። ከዛ ላይ አልጋ አድርጎ የሆነ ነገር አጋድሞ ጨርቅ ጋር አልብሶ መጀመሪያ አንደኛውን ጓደኛውን ጠራ። ጓዴ አቤት እጀ ሳተ አለ። ታውቃላችሁ እጀ ሳተ ማለት ምን ማለት እንደሆነ? ያው እንግዲህ ከዛ እጀ ሳተማ እንዴት አለው። በቃ እንዲሆነብኝ ሲለው ትንሽ አሰበና አራ እኔ የለሁበትም ብሎ ወደ ኋላ ሄዶ ጠፋ። ከዛ ሁለተኛውን ጠራው፣ ያንኑ ነገረው። ትንሽ አሰበና ያሳዝናል፣ ባይሆን ጥሩ ነበር፣ ግን ሰው አይቷል አላየህም ማለት። ኧረ አላየኝም ገና ላንተ መንገሬ ነው አለ። ችግር የለም ና እንግባና ጉድጓድ እንማስ እንቆፍራለን። ከዛ መቆፈር ትንሽ እንደጀመረ ገለጥ አድርጎ ሲያሳየው ሙክት አርዶ አጋድሞ ኖሯል። ስለዚህ አንተ ነህ እውነተኛው ወዳጅ፣ የጭንቁ ቀን አንተ ነህ፣ ያኛው የሰላም ጊዜ ወዳጅ ብቻ ኖሯል ብሎ እንዳያርጎ ፈትኖ ለይቷቸዋል ይባላልና ፈተና እውነት እግዚአብሔርን መከተላችን
እኔ መንፈሳዊ እንዲህ የምንለው ነገር የምር መሆን አለመሆኑ የሚጣራበት ነው። ማጣሪያ ነው። ያለ ማጣሪያ ተለይቶ ሊታወቅ አይችልም። ስለዚህ ፈተና የእውነተኞችና የሐሰተኞች መለኪያ ነው፣ መመዘኛ ነው፣ ወንፊት ነው፣ ማጣሪያ ነው እና ስለዚህ ምክንያት ነው ዘዳግም 8:2 ላይ እግዚአብሔር እንዲህ ይላል፣ አምላክ እግዚአብሔር ይፈትን ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ ይላል። አሁን እግዚአብሔር ትእዛዙን ይጠብቁ እንደሆነና እንዳልሆነ ገና አይቶ ፈትኖ የሚያውቀው ነው አይደለም። ግን እንዲህ ነው መንገዱ፣ በተግባር መገለጥ አለበት። እግዚአብሔር ምን እንደምናደርግ ስለሚያውቅ ገና አስቀድሞ በማወቁ ሳናደርገው የሚቀጣም ሆነ የሚሸልም አይደለም፣ በተግባር መገለጥ አለበት እና ፈተና ይሄ በውስጣችን ያለው ምንነት የሚገለጥበት መንገድ ነው። እግዚአብሔር ድነታችንን የፈጸመው በተግባር መከራ ተቀብሎ ነው። መድኃኒታችን ኢየሱስ ክርስቶስ ለስሙ አጠራሩ ክብር ምስጋና ይግባውና ፍቅሩን በቃል አይደለም የገለጸው። ሰው ሆኖ በዚህ ምድር ተመላልሶ ወደ ግብፅ ተሰዶ ያን ሁሉ መከራ ተቀብሎ ኀፍረተ ምራቅን ተቀብሎ በጥፊ ተመትቶ ስንቱን እንነግረዋለን። እውነቱ እርኩስ ምራቃቸውን ትፍ ተብሎበት በመስቀል ላይ ጎኑ ተወግቶ እጆቹ እግሮቹ ተሸንክረው ወደ መቃብር ወርዶ በመቃብር ውስጥ 3 ቀን 3 ሌሊት ቆይቶ በመነሳት በተግባር ነው ፍቅሩን የገለጠው። እኛም ደግሞ እሱ እንደተቀበለው መከራ መቀበል ባንችልም ይሄ የታወቀ ነው። ግን እንዳቅማችን ትንሽም ብትሆን ለሱ ያለንን ፍቅር እሱ ባወቀ በምንችላት ትንሽ ፈተና እንድናልፍ ይፈልጋል። እግዚአብሔር ይፈልጋል። ታላቁ አባ እንጦንስ ብዙ ፈተና ሰይጣን በሐሳብ በመሳሰለው ፈተነው፣ በእግዚአብሔር ቸርነት እየተጋደለ አለፈ። ኋላ ሰይጣን አማራጭ ሲያጣ ወታደር መስሎ ደህና ዱላ ይዞ መጥቶ ደበደበው። ሰይጣን እንኳን ደብድቦ በህልምና በነገር እንኳን ሲያስደነግጥ ምን ያህል ያስጨንቃል። በጣም አገላብጦ ደበደበው። በጣም ተጎዳ አባ እንጦንስ። ከዛ በኋላ እያለ ወድቆ ሳለ እግዚአብሔር እሱ በሚያውቀው በሚገለጥበት መንገድ በብርሃናዊ ሁኔታ ተገለጠለት እና አባ እንጦንስ ምን አለ? አይ ብርሃናዊ ሆይ አሁን ነው የምትመጣው? ቅድም የት ነበርክ? እንደዛ እያገላበጠ ሲደበድበኝ ያን ያደርስልኝም ነበር አለ። አይ አብሬ ነበርኩኝ፣ ግን አንተ ስለኔ ብለህ የሰይጣንን ፈተና ስለኔ ፍቅር ብለህ ስትቀበል እያየው በአንተ ደስ እየተሰኘው ነበር አለ። እና ትንሽም ብትሆን እንዳቅማችን የምትሆነውን ነገር ስለ እግዚአብሔር ፍቅር ብለን ስንቀበል እግዚአብሔር ማየት ደስ ይለዋል። ይሄን ይፈልጋል እግዚአብሔር። የፍቅር አምላክ ነው። አሁን ወላጆች የሆናችሁ ልጆቻችሁ የሆነ ነገር ከናንተ ከሰጣችኋቸው ቀንሰው ወይ ሳንቲም ገንዘብ ስጡኝ ብለው የሆነ የስጦታ ነገር ገዝተው ያመጡላችሁ ደስ አይላችሁም? አይ ከየት ያመጣው ነው ከኔ የወሰድከው አይደለም ትላላችሁ። ሐሳቡ ለእናንተን ለማስደሰት የተጨነቁት ነገር እሱን አይደለም የምታዩት። የስጦታ ፈረስ ጥርሱ አይታይም ይባላል። ሐሳቡ ነው። ሰው አስቦ ልስጥ ማለቱ ነው። ያ የፍቅሩ መገለጫ ነው። ስለዚህ ፈተና እግዚአብሔር እንደምንወድ በተግባር የሚገለጥበት እድል ነው። እንዴ በሰላም ጊዜ እንዲሁ ሲመቻችማ ሲሞላማ እንደተባለው ማን ችግር አለውና ስለዚህ ምክንያት ነው እግዚአብሔር ፈተናን የሚፈቅድበት ምክንያት። ቅዱስ ጳውሎስ አሁን በዕብራውያን መልእክቱ ላይ ምዕራፍ 12 ቁጥር 5-8 እንደ ልጆችም ከእናንተ ጋር ልጆች ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና። አባት የሚቀጣው የሚቆጣው የሚወደውን ልጅ ነው፣ እንዲበላሽበት ስለማይፈልግ ነው። እግዚአብሔርም የሚቀጣው እንድንበላሽ ስለማይፈልግ ነው። ቅጣት እርማት ነው። ቀኖና በነገራችን ላይ በቤተክርስቲያን ቀኖና የሚሰጠው ለማረም ነው። ቀኖና ቅጣት አይደለም። የኃጢአት ቅጣቱማ ደመወዙ ሞት ነው፣ ማረሚያ ነው፣ የተጣመመውን ማስተካከያ ነው። ስንታመም ወደ ሐኪም ቤት ሄደን መድኃኒት የምንወስደው ልብሳችንን ዝቅ አድርገን መርፌ የምንወጋው ለምንድን ነው? እንዴ በሽታው ነው፣ ከበሽታው ለመዳን አይደል? ቀኖናም እንደዛ ነው። እግዚአብሔርም በሱ የሚሆኑ ነገሮች ሁሉ እንደ ቀኖና ናቸው፣ እርምት ናቸው፣ ሕክምና መድኃኒት ናቸው። እንደ ልጆች ስለሚያስፈልገን ነው እግዚአብሔር የሚያደርገው። ሌላው ፈተና እግዚአብሔር የሚፈቅድበት ምክንያት እውነተኞች ከግብዞች ከአስመሳዮች ተለይተው የሚታወቁበት መንገድ ስለሆነ ነው። አሁን ካነሳሁት ጋር ተመሳሳይ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 19 ላይ ይህንን በግልጽ የሚያሳይ አንድ ነገር ተናግሯል። ምን አለ? በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና ይላል። እዚህ ላይ አማርኛው ትርጉም ያው ጥንቱ የተጻፈው በግሪክ ነው እና የአማርኛው ትርጉም ትንሽ ብዥ ይላል። እደት ከተሻለ እንግሊዝኛው እንዲህ ይላል፣ for there must be also heresies
among you that they which are approved may be made manifest among you ይላል። ማለት ከናንተ መካከል ተፈትነው የሚያልፉት ይገለጹ ዘንድ ኑፋቄዎች ይነሳሉ ነው። በእውነት ያመኑትና የካዱት ወይም ሃይማኖታቸው በዚህ ፈተና መካከል አጽንተው የሚይዙትና አጋጣሚ ሲገኝ የሚክዱት የሚለዩት በፈተና ነው። ስለዚህ በቤተክርስቲያን መካከል የሚጠራጠሩ የሚያጠራጥሩ የማይሆን ነገር የሚያመሱ መናፍቃን መነሳታቸው አይቀርም ነው። ቁርጡ ነው ወቁ ነው። ስለዚህ እውነተኛ ሃይማኖተኝነት የሚገለጠው እንዲህ ባሉ ኑፋቄዎች ሲነሱ ጸንቶ በመቆም ነው። ቅዱሳን መላእክት የሆኑት ዲያብሎስ ባነሳው ጥርጥር ያን ፈተና ያለፉ ናቸው። እንደ ዲያብሎስ የካዱ አብረው የሆነ አይሆን ያሉ ዝም የሚያሉ ያው ሁሉም ወድቀዋል። እንደ ቅዱስ ገብርኤል አምላካችንን እስክናውቀው ድረስ ጸንተን በሃይማኖታችን እንቁም ያሉት ናቸው የጸኑት። ስለዚህ የግድ ለማለፍ እንዲህ ያሉ ነገሮች ይኖራሉ። ፈተና የሌለበት በቤተክርስቲያን ውስጥ ምንም አይነት ኑፋቄ ችግር የማይነሳበት አይነት ሁኔታ አልፈጠረም። እንዲህ ባለ ሁኔታ ነው የምናልፈው። ታላላቅ የእግዚአብሔር ወዳጆች የታወቁት የተገለጡት በዚህ መከራ ነው። ነቢያት ቢባል ጻድቃን ሰማዕታት ቢባል በዚህ መከራ ያለፉ ናቸው። በመከራው ነጥረው የወጡ ናቸው። መከራው ነው ለይቶ ያስተዋወቀን ያሳወቀን እንጂ መከራ ባይኖር እነ ቅዱስ ጊዮርጊስን ከየት እናገኛቸው ነበር? ሌሎችን ጻድቃን ሰማዕታት ሁሉ አሁን ከየት እናገኛቸው ነበር? ነቢያትን ሁሉ አናገኛቸው ነበር። እግዚአብሔር ያውቃቸዋል። እኛ ግን ለይተን ያወቅናቸው በመከራ በፈተና በማለፋቸው ነው። ሌላው ፈተና የእርሱን እርዳታ ቅርብነት በተግባር እንድንማር እንድናውቅ ነው እግዚአብሔር የሚፈቅደው። የተወደዳችሁ እግዚአብሔር ቤተሰቦች በእኛ የደረሰች ትንሽም ቢሆን ፈተና ኖራ የእግዚአብሔርን እርዳታ በተግባር ካልቀመስን እስከዛ ጊዜ ድረስ ስለ እግዚአብሔር ቸርነት የሚኖረን እውቀት በአብዛኛው መጽሐፋዊ ነው። በመጽሐፍ የሰማነው በሰዎች ያየነውን ነው የምናውቀው። እግዚአብሔርን ወደኛ አቅርቦ እንድንቀምሰው የሚያደርገው ግን ፈተና ነው። ለምሳሌ ቅዱስ ጳውሎስ ምን ይላል? ሁለተኛ ቆሮንቶስ 1:8-10 ላይ በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። ቅዱስ ጳውሎስ ለሕይወታችን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ከብዶብን ነበር ይላል። ሰው እንደዛ ይሰማል። እግዚአብሔር ከአቅም በላይ ፈተና ስለሚያመጣ አይደለም፣ ግን ሰዎች ነና። ኤልያስ ዘከማነሰብ ቅዱሳን ሁሉ እንደኛ ነው መከራው ተሰምቷቸው ያለፉት እንጂ መከራው ምንም ሳይሰማቸው እንደ ድንጋይ እንደ እንጨት ምንም መከራው ሳይሰማቸው እንደዛማ ቢሆን ምን ያስከብራቸዋል? ምን አደረጉ ተብሎ ክብር ያገኛሉ? እየተሰማቸው እንደኛ የሚራብ የሚጠማ በመከራ የሚሰቀቅ ሰውነት እያለ ግን ስለ እግዚአብሔር ፍቅር ብለው ያላለፉት ከክርስቶስ ፍቅር የተነሳ ያን መከራ ታገሱት። ስለዚህ ከአቅማችን በላይ ያለ ልክ ከብዶብን ነበር። አሁን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር፣ እርሱም ይህን ከሚያህል ሞት አዳነን ያድነንም ማለት። ስለዚህ አሁን በጣም ለሕይወታቸው ተስፋ እስኪቆርጡ ድረስ አድርሷቸው ከነበረው መከራ ስላዳናቸው እግዚአብሔር አሁን እንዲህ ያለው ካለው ሞት ካዳነን ወደፊት የሚያድነን እምነታቸው ጨመረ። ስለዚህ ፈተና እምነታችን እንዲጨምር ያደርገናል። ወደፊት ሌላ ፈተና ቢገጥመን እግዚአብሔር እንዲህ ካለው ፈተና እንኳን አውጥቶኝ የለም እንላለን። አሁን ሌላ ጥቅስ ፍለጋ ብቻ አንሄድም። ታሪክ ብቻ ለሚያስተምረን እግዚአብሔር በእኛ ሕይወት ያደረገው ያስተምረናል። እግዚአብሔር በዚህ ጊዜ ደርሶልኛል እንላለን። ስለዚህ ፈተና በሩቅ ያለውን እንደው በታሪክ የምናውቀውን ወደ ውስጥ ማስገቢያ ነው። እግዚአብሔርን በተጨባጭ የምንቀምሰው የምናሸተው የምናየው በፈተና ማለት ይቻላል። እግዚአብሔር የሚገለጠው በዛ መንገድ ነው። እግዚአብሔር ብዙ ጊዜ ቸርነቱን ጸጋውን የሚሰጠው እንዲህ ባለ መንገድ ነው። ግብፃውያን ለምሳሌ በብዙ መከራ ያልፋሉ። መከራው እኛም ሀገር አሁን ሞልቶ ተርፏል። እመቤታችን ዘይቱን በተባለችው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይህን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አድርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በተአምረ ማርያም ተጽፎ እናነባለን። ያ የቆየ ዘመን ነው፣ ወደ መካከለኛው ዘመን ነው። ይሄ ግን በቅርብ ዘመን በ1960ዎቹ ውስጥ ያን ጊዜ የነበሩ ሰዎች አሁንም በሕይወት አሉ። እና ለምንድን ነው እመቤታችን 3 ዓመት እስላሙም ክርስቲያኑ ምንም የማያምነውም በቃ ማንኛውም ሰው እየሄደ ያያት ነበር። 3 ዓመት ነው የተገለጠችው። 3 ዓመት ያክል በተከታታይ በአብዛኛው በተከታታይ እያዩት በቤተክርስቲያኑ ጣራ ላይ ብርሃን ለብሳ ትመጣ ነበር በየቀኑ ወደ ማታው ላይ።
እና ለምን ተገለጠችላቸው? የተገለጠችበት ምክንያት ዋናው እንግዲህ እነሱ እንደሚነግሩን እስራኤል በስድስቱ ቀን ጦርነት የአረብ ሀገሮችን ግብፅን ማሸነፋ ነበርና ግብፃውያን የተሸነፍነው በክርስቲያኖች ምክንያት ነው ብለው ክርስቲያኖችን እንደ ምክንያት እያደረጉ ሊያጠቋቸው ፈለጉ። ስለዚህ በዛ ዘመን የነበረው የግብፅ መንግስት ክርስቲያኖችን ወይ አገር ለቃችሁ ጥፉ ወይ እስልምናን ተቀበሉ አለዛ እኛ የምናደርገውን ትቀበላላችሁ የሚል በጣም አስጨናቂ መውጫ መግቢያ የሌለው ከባድ አማራጭ የማይባል አማራጭ ሰጧቸው። በዚህ ጊዜ የግብፅ ኦርቶዶክስ ክርስቲያኖች ወደ እግዚአብሔር አመለከቱ፣ ወደ እመቤታችን አመለከቱ። በዚህ ጊዜ ነው እመቤታችን የተገለጠችው። እና መጀመሪያ ስትገለጥ ቤተክርስቲያኑ ጣራው ላይ ባጠገቡ ማዶ ለማዶ ጋራጅ ያለው አንድ ሙስሊም ነው ያያል። እና የሆነች ወጣት ልጃገረድ ቤተክርስቲያኑ ጣራ ላይ ወጥታ ራሷን ፈጥፍጣ ከዛ ጥላ ልታጠፋ መስሎት በጣም ተጨነቀ። ኧረ እባክሽ እንዳትወድቂ ራስሽን እንዳትይ ምናምን ይላል። ነገሩ እንደዛ አይደለም። እና እየቆየ ምን እንደሆነ እየታወቀ ሄደ። 3 ዓመት ነው እመቤታችን ያለ ማቋረጥ በተከታታይ የተገለጠችላቸው። በዛ መከራው ስለነበሩ ነው። እመቤታችን በእውነቱ ለእኛም ትድረስልን በእውነት። እና ሁልጊዜ የሆነ ጸጋ እግዚአብሔር ከሆነ ፈተና በኋላ ነው የሚመጣው። እንደዛ ነው እግዚአብሔር አሰራር። ቅርብነቱን የምናውቀው አብሮነቱን የምናውቀው እንዲህ ባለ ሂደት ስለሆነ ነው። ስለዚህ ፈተናዎች የጸጋ ዋዜማ ናቸው። የጸጋ መግቢያ በሮች ናቸው። ክብርና ጸጋ የሚገኘው በፈተና ላለፉ ነው። ያዕቆብ 1:12 ላይ በፈተና የሚጸና ሰው የተባረከ ነው። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለእርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። በፈተና የጸና ነው የሕይወትን አክሊል የሚቀበለው። ታላቁ አባ እንጦንስ ምን ብሏል? ፈተናን ያልቀመሰ ሰው ወደ እግዚአብሔር መንግስት ሊገባ አይችልም። ያለ ፈተና ማንም ሰው ሊድን አይቻለውም ብሏል። አሁን እኛ ፈተና መሰናክል ይመስለናል፣ ግን አይደለም። ያለ ፈተና ማንም ሰው ወደ እግዚአብሔር መንግስት አይገባም። ፈተና የሚያጠነክር ነው። አሁን ብረት ለኢኮኖሚ እድገት ለአንድ ሀገር ዋና ምሰሶ ነው የሚባለው ብረት ነው። ድልድይ ቢሰራ፣ መኪና ቢሰራ፣ ምንም ቢሰራ በብረት ነው በአብዛኛው። ግን ብረት ጥንካሬ የሚኖረው ስራ ላይ ሲሆን ሲሰራበት ነው። አለዛ ብንጥለው አፈር ነው፣ ወደ አፈርነቱ ይመለሳል፣ ይዝጋል፣ አፈር ይሆናል። እኛም ሰውነታችን እንደዛ ነው። ትንሽ ማንቂያ መጎትጎቻ ማበረታቻ ፈተና ከሌለ ቢያንስ ስጋቱ እንኳን ከሌለ ተዘልለን ከተቀመጥን በቃ በጣም ሰውነታችን ይዝላል። ምንም ማድረግ አይችልም። ስለዚህ እውነቱ ነው አባ እንጦንስ ያለ ፈተና ወደ እግዚአብሔር መንግስት ሊገባ አይችልም ያለው። ይህን ሁሉ አጠቃሎ ቅዱስ ጴጥሮስ በሁለተኛ መልእክቱ 4:13 ላይ ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። የሚገርም ነው። በክርስቶስ መከራ እስቲ እንደው ይህን ቃል አብረነን በለው። በእውነቱ በክርስቶስ መከራ በሉ እስቲ በምትካፈሉበት ልክ ልመልሰው። በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። አዎ የደስታ እውነተኛ የደስታ ምንጭ በክርስቶስ መከራ በተካፈለው መጠን ነው ሰው ደስ የሚሰኝ። እውነተኛ ደስታ የሚመጣው ከዛ ነው። እውነተኛ ደስታ ከመብል፣ ከመጠጥ፣ ከልብስ፣ ከጌጣጌጥ፣ ከስሜት አይደለም የሚመጣው። የክርስቶስን መከራ እሱ ባዘጋጀልና በፈቀደው መንገድ በተቀበልን መጠን እውነተኛ ደስታ የሚገኘው በዛ ነው። ቅዱሳን ሐዋርያት እየተገረፉ ደስ እያላቸው የወጡት ለዚህ ነው። ይሄ የማይገለጥ ደስታ ነው። ጌታችን ዓለም የማይሰጠው ሰላም ያለው ይሄን ነው። በምንም ነገር የማይወሰድ ደስታ ይሄ ነው። ሌላው ይወሰዳል። በመብል የመጣ በረሃብ ይወሰዳል። በሌላውም እንደዚሁ በሰው የሚመጣ በዛው በሰው ይወሰዳል። በመጣበት ይሄዳል። ከክርስቶስ መከራ በመካፈል የሚመጣ ግን ምንም አይወስደው እና እግዚአብሔር መከራን የሚፈቅደው ስለዚህና ስለመሳሰሉት ምክንያቶች ነው። አንደኛውን ጉዳይ አየን። ሁለተኛውና ሶስተኛውን አጠራጠር አድርገን እናያለን። ሁለተኛ ፈተና ከየት ይመጣል ነው። ከየት ነው የሚመጣው ፈተና? አንዱ ፈተና የሚመጣው ከራሳችን ነው። መግቢያው ላይ እንዳየነው ትልቁ እንደውም ዋናው ፈተና የሚመጣው ከራሳችን ነው። ሰው ከራሱ ያለው ፈተና ካለፈ ከሌላ የሚመጣው ፈተና አያስቸግረውም። ትልቁ ፈተና ራሳችን። ሰው ራሱ ከጠነከረ ራሱ ከእግዚአብሔር ጋር ከኖረ ምንም እዛ በኋላ የሚመጣው እዳው ገብስ ነው የሚባለው አይነት ነው። ግን ትልቁ ራስን ማሸነፍ ነው። በተለይ ፍላጎት የሚባለው ይሄን ሰው ማሸነፍ ከቻለ ምን ፈተና ይበግረው። ስለዚህ ዋናው የፈተና ራሳችን ነን። ራሳችን ሲባል ምኞታችን አለ፣ መስራት ሲገባን የማንሰራው ስራ አለ። በስንፍና በፍርሃት
በይሉኝታ በአድርባይነት በመሳሰል ፈተና ሁሉ ከኃጢአት አይመጣም። ከኃጢአት የሚመጣ አለ፣ እውነት ነው። ሁሉም ፈተና ግን በኃጢአት የሚመጣ አይደለም። ሁሉም በቤተክርስቲያን በግላችን የሚደርስ ፈተና ሁሉ ከኃጢአት የሚመጣ አይደለም። አዎ ኃጢአት ትልቅ የፈተና ምንጭ ነው፣ ግን ሁሉም ፈተና ደግሞ በኃጢአት አይመጣም። ጥንቃቄ ያስፈልጋል። እንዲያው ዝም ብሎ የሆነውንም ያልሆነውንም በኃጢአታችን እያሉ ሁሉንም ነገር አንድ ነገር ላይ መለጠፍ ጉዳያችን በትክክለኛ ማንነታቸው እንዳናይና ተገቢውን መፍትሄ እንዳንፈልግ ይጋርዳል። ስለዚህ ሁሉንም ነገር ኮሽ ባለ ቁጥር በኃጢአታችን ማለት በአንድ በኩል ትክክል ነው። አዎ ኃጢአታችን ብዙ ነገር ያመጣል። በሌላ በኩል ደግሞ ትክክል ላይሆን ይችላል። እንግዲያው መስራት የሚገባን ካልሰራንም ፈተና ይመጣል። አበው ምን ይላሉ? ቀድሞ የሚሰራ ሰው ከአንድ ሰይጣን ጋር ይጋደላል፣ ይታገላል ይላሉ። ቀድሞ የማይሰራ ሰነፍ ሰው ግን ከሺህ ሰይጣን ጋር ይጋደላል፣ ይታገላል። ቀድመን ካልሰራን ሌሎች የሚሰሩትን መቀበል ግዴታ ውስጥ እንገባለን። ስለዚህ በስንፍና ተዘልለን ተቀምጠን የሌለ ጥቅስ እየጠቀስን እግዚአብሔር አለ፣ እሱ ያውቃል፣ ቤተክርስቲያን እሱ ይጠብቃል የሚሉ ክርስቲያናዊ የሚመስሉ ግን ያልሆኑ ጥቅሶችን እየጠቀስን ተዘልለን ከተቀመጥ የሚመጣውን መቀበል ግዴታ ውስጥ እንገባለን። ስለዚህ እንዲህ ያለው ሲመጣ በስንፍናችን ነው ብሎ እውቅና መስጠት ያስፈልጋል እንጂ እንዲያው ዝም ብሎ ሁሉ ነገር በኃጢአታችን እያሉ አንድ ቅርጫት ውስጥ መክተት ስህተት ሊሆን ይችላል። እንዴ ታላላቅ አባቶቻችን እናቶቻችን የተፈተኑት እኮ በኃጢአታቸው ምክንያት ብቻ አይደለም። በመጀመሪያው 300 ዓመት እስከ ቆስጠንጢኖስ ድረስ ክርስቲያኖች እንደ ጎመን የተቀረደዱት እንደ ሽንኩርት የተላጡት መጫወቻ የሆኑት በኃጢአታቸው ነው። ቅዱስ እስጢፋኖስ በድንጋይ የተወገረው በኃጢአቱ ነው። ሌሎች ቅዱሳን ሐዋርያት እንደ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ አንዱ ቁልቁሊት የተሰቀለው ሌላኛው ደግሞ አንገቱ የተሰየመው በኃጢአታቸው ነው እንዴ። ስለዚህ ፈተና ሁሉ የኃጢአት ውጤት አይደለም እና ይህን መጠንቀቅ ያስፈልጋል። እውነቱን ለመናገር እንደው ትልቁ አንዱ ፈተናችን በግምት የሚደረጉ ንግግሮች ናቸው እና ደግሞ እንዳለው ወንጌላዊው ከዓለም ስለሆኑ ዓለም ይሰማቸዋል ይላል። ይመስላሉ፣ በጣም የሚመስሉ ወርቅ የሚመስሉ ነገሮች አሉ። ፓይራይት ይሉታል መሰለኝ እነዚህ የማዕድን ባለሙያዎች። ወርቅ የሚመስላል አንድ ነገር ልሳሳት ይችላሉ። ፓይራይት መሰለኝ የሚሉት ከመሬት ሲያወጡት በቃ እንደ ወርቅ ነው መልኩ፣ ምኑ ይሄ ወርቅ የሚመስል ነው፣ በጣም ያንጸባርቃል እንደዚህ። ግን በጣም በኋላ ሲታታይ በጣም ተራ ነገር ነው፣ በቀላሉ በሳት የሚቃጠል ነው፣ ዋጋው እዚህ ግባ የሚባል አይደለም። እና እነዚህ እንደ ወርቅ የሚመስሉ ነገሮች አሉ ሲነገሩ የሚመስሉ እና እንዲህ ካሉ ከሚያሳሱ ነገሮች መጠበቅ ያስፈልጋል። ህይወት ውስብስብ ነው፣ በአንድ ነገር ብቻ የሚገለጽ አይደለም። ሊኒያራይዚንግ ዘ ኮምፕሌክስ ወርልድ ይሉታል። ውስብስብ የሆነውን ብዙ ቫሪያብል ያለውን ዓለም በአንድ ሊኒየር ኢኩዌሽን በአንድ ቫሪያብል ብቻ ለመግለጽ መሞከር በጣም አሳሳች ነው፣ አደገኛም ነው እና የፈተና ምንጭ አንዱ ራሳችን ነው። ከራሳችን ከኃጢአትም ሊሆን ይችላል፣ ከስንፍናም ሊሆን ይችላል፣ ከመሳሰሉት ይመጣሉ። ብዙ ነገሮችን አያያዙን ካለማወቅ የሚመጡ ፈተናዎች አሉ። ወደዛ ዝርዝር አንገባም። ሌላው ከቅርብ ሰዎቻችን ነው ፈተና የሚመጣው። ለእኛ ያሰቡ ከሚመስሉ ሰዎች ፈተና ይመጣል። ቅዱስ ጴጥሮስ ጌታችንን አትሙት እንዳለው እና በዚህ ጊዜ ጌታችን ምን አለው? ጴጥሮስን ሁሉም ድሮ የሰይጣን አንተ ሰይጣን ከኔ ወግድ ብሎታል። ሐሳቡ ነው ቀድሞ ብፁዕ ያለውን አሁን ሰይጣን ብሎታል። ሰው እንደዚህ ነው ይተላወል ሰር ለተልደቱ ከለተሞቱ እንደተባለው ሰው ከልደቱ ከሞቱ ሲወጣ ሲወርድ ነው የሚኖረው። አንዴ ቅዱስ ሲሆን አንዴ ደግሞ ሲወርድ እንዲህ ነው ሰው። ቅዱሳን አባቶቻችን እንደ ሰው ነው የኖሩት። ቅዱስ ጴጥሮስ ብፁዕ ተብሏል፣ ተመስግኗል፣ ደግሞ ሰይጣን ተብሏል እንደ ጊዜ ግብሩ ይላሉ አበው። ቅዱሳን ብለን የምናከብራቸው እንዲያው ዝም ብለው ሁል ጊዜ ቀጥ ብለው ይሄዱ ላይሆኑ ይችላሉ። አዎ ዳዊትን ያክል ሰው 3 ጊዜ አይድረስ ነው። ከባድ ድቀት ገጥሞታል። ዳዊትን ያክል ሰው 3 አይነት ኃጢአት አይድረስ ነው። ቅዱስ ጴጥሮስ 3 ጊዜ ክደዋል፣ አይድረስ ነው። ሰው እንዲህ ነው የኖሩት እንጂ ሁሉም ከናልባ ምንም ኃጢአት ያልነካቸው ሆኖ አልኖሩም። እና ከቅርብ ሰዎቻችን ፈተና ይመጣል። ጌታችን እንዳለ ለሰው ቤተሰቦቹ የቅርብ ሰዎቹ ጠላቶቹ ይሆኑበታል እንዳለ ማቴዎስ 10:36-37 ላይ። ስለዚህ ነው ከኔ ይልቅ አባቱ እናቱን የሚወድ ለኔ ሊሆን አይችልም ያለው። አይ ትጎዳብኛለህ፣ ትጎጅብኛለሽ በማለት ከእግዚአብሔር ሊለዩን ይችላሉ። ወላጆች ልጆቻቸውን እራስ ጾሙ፣ ትራባላችሁ፣ ትከሳላችሁ፣ በትምህርታችሁ ትጎዳላችሁ እንዲህ እያሉ ልጆቻቸው እንዳይጾሙ የሚያስቸግሩ ወላጆች ይኖራሉ። አንዱ ሲባል እንሰማለን። 30 ደቂቅን ማስታወስ ነው። 30 ደቂቅ በጥሬ እየተማሩ ነው። በዛን ዘመን ከነበሩት ሁሉ ከቤተ መንግስት የሚመጣውን ምግብ በልተው ጠጥተው ከተማሩት የበለጠ አስተዋዮች የሆኑት 30 ደቂቅ ናቸው። በጥሬ ነው የጾሙት እየተማሩት። ይገርማል። ሆኖት ሲሉት ቀላል ነው። 3 ዓመት የዩኒቨርሲቲ ትምህርትን በጥሬ ነው የጾሙት እየተማሩት።
አው ሲያወሩት ቀላል ነው። አፍ ምን አቀበት አለበት 3 ዓመት በባዕድ ሀገር ግን ከሁሉም በላይ አስተዋዮች ጥበበኞች የሆኑ ነው የተገኙት እነሱ ናቸው። ስለዚህ ጾም አይደለም አይምሮን የሚያደክመው እንደው አው በአግባቡ ካልሆነ ሲበዛ ምግብም አይምሮን ያደክማል። እውነቱ አሁን መሬት ዝናብ ሲበዛባት እህሉ አያፈራም፣ አያድግም፣ ይቀጭጫል። ሰውነታችን ምን እንደዛ ነው። ምግብ በማለት ከበዝቱ ሰውነታችን ይበላሻል፣ ይማግጣል፣ ይበላሻል። እና ዞሮ ዞሮ ከቅርብ ሰዎቻችን እናስብላቸዋለን ከሚሉ ፈተና ሊመጣ ይችላል። ለኛ ያሰበው ሰው ከእግዚአብሔር ሊለዩ ይችላል። ሌላው ፈተና የሚመጣው ከሰይጣን ነው። እንደሚታወቀው ሰይጣን ፈታኝ ነው። መቼም ሁሉ ነገር ለሰይጣን አይሰጥም። ሰይጣንም ግን ቀላል አይደለም። በነገሮች ሁሉ እየገባ በዛ እጁን እየከተተ ሊፈትነን ይፈልጋል። ስለዚህ ሰይጣን ዋና የፈተና ምንጭ ነው። ሁሉ ነገር በሱ ባይሳበብም ሉቃስ 22:31-32 ላይ ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያመጥራችሁ ለመነ ይላል። ስለዚህ ሊያመጥረን ይለምናል። እግዚአብሔር ከአቅማችን በላይ አያሰናብተውም። ግን ሰይጣን ሁሌ እኛን ለመፈተን እንደታገለ ነው። ሌላ ስራ የለውም። የሚገርም ነው። እንደው ግን ይገርማል። እውነት ተያይዞ ለመውደቅ ይሄን ያህል ትግል እኛ ለመጠቀም ይሄን ያህል እንኳን አልበረታ። በጣም እንደው ይገርማል። አልተረጎም የሚል ነገር ነው። አብሮ ለማጣት እኮ ነው። እኛን ፈትኖ በመጣሉ የሚያገኘው ምንም ነገር የለም። ግን አብሮ ለመውደቅ ምቀኝነት በጣም ይገርማል። ክፋት ኃይሉ ኔጌቲቭ ኢነርጂ በጣም ምን ያህል ኃይለኛ እንደሆነ በሰይጣን ነው የሚታየው። ግን እኛ ስንት ክብር ተዘጋጅቶ ስንት ጸጋ ፊታችን እያለ ያው ሳንጠቀምበት ብዙዎቻችን ሁላችን ማለት ባይሆንም እኔንና እኔን የመሰሉ ግን ብዙ ያልፈናልና ዞሮ ዞሮ ሌላ ፈተና የሚመጣው ከሰይጣን ነው። ጌታችንን ሊፈትን የደፈረ ነው ሰይጣን። ስለዚህ ሰይጣን አንዱና ዋና የፈተና ምንጭ ነው። ብቸኛ የፈተና ምንጭ ግን አይደለም። ሌላ ፈተና የሚመጣው ከእግዚአብሔር ነው። ግን ይሄ ጥንቃቄ ይፈልጋል። እግዚአብሔር አይፈትንም። አዎ፣ ግን እሱ ባወቀ ውስጣቸው ለኛ እንዲገለጥ የሚፈልጋቸውን አገልጋዮችን ደግሞ በፈተና እንዲያልፉ ያደርጋቸዋል። አሁን አስተማሪ ተማሪዎችን የሚፈትነው ለመጣል አይደለም። ጎበጆቹ ተማሪዎች ጥሩ ውጤት አምጥተው ማንነታቸውን ገልጠው አስመስክረው ወደ ቀጣዩ ደረጃ እንዲያልፉ ነው። ስለዚህ እግዚአብሔርም ፈተናውን እንደሚያልፉ የሚያውቃቸውን አገልጋዮቹን ያ ማንነታቸው ተሰውሮ እንዳይቀር እንዲፈተኑ ይፈቅዳል። አብርሃምን እግዚአብሔር ፈተነው ነው የሚለው። በሶስቱ የአራማይክ ወይም የሶሪያ ቋንቋ አዋቂዎች እንደሚሉት እግዚአብሔር አብርሃምን ገለጠው ነው የሚለው ይላል። መግለጥ ነው፣ እንዲያስመሰክር ማድረግ ነው። ምክንያቱም አብርሃምን ልጅህን ሰዋልኝ ባይለው ኖሮ እግዚአብሔር አብርሃም ምን እንደሆነ ያውቀዋል። እግዚአብሔር አብርሃም ለእርሱ ለእግዚአብሔር ያለው ፍቅር ከአንድ ልጁ ጋር የማይነጻጸር ፍጹም እንደሆነ ያውቀዋል። አንድ ልጁንም ከእግዚአብሔር እንደማያስቀድመው እግዚአብሔር ያውቃል። እኛ ግን እንዴት እናውቅ ነበር? ሳይሆን ቢነገረን ማን ያሆናል? አረ እንደው ምን ሲያህል ቢወደው አንድ ልጁን ለመሰዋት እስኪደርስ ድረስ ይወደዋል አረ ልንል እንችል ነበር። እንዲህ እንዳንል እርግጡን እንድናውቅ በፈተና እንዲያልፍ አደረገው። ስለዚህ እግዚአብሔር አብርሃምን መፈተኑ በአብርሃም ውስጥ ያለው ፍቅር ምን እንደሆነ በተግባር እንዲገለጥ ማድረጊያ መንገድ ነው። ስለዚህ እግዚአብሔር ፈተና የሚያመጣው እንደምናልፈው እርግጠኛ ሲሆን ማለት የምናልፈው ፈተና ሲሆን ነው ማለት ነው። ኢዮብንም እንደዚሁ ለሰይጣን መብት የሰጠው የኢዮብ ማንነት እንዲገለጥ ነው። ኢዮብ ያን ሁሉ ፈተና መሸከም መቻሉ እንኳን ሳይሆን ሆኖ እንኳን ይገርማል። ሳይሆን ግን ኢዮብ እንዲህ ማድረግ ይችል ነበር ቢባል ማን ያምናል? ስለዚህ ፈተናውን በተግባር ተቀብሎ ኢዮብ ማለት ለእግዚአብሔር ያለው ፍቅር፣ ለእግዚአብሔር ያለው ታማኝነት ምንም ቢመጣ ንቅንቅ የማይል መሆኑ በተግባር እንዲገለጥ አደረገው። ስለዚህ ከእግዚአብሔር የሚሆን ፈተና የመግለጥ ነው፣ የማሳየት ነው። በአገልጋዮች ውስጥ ያለው ምንነት እንዲታወቅ ለማድረግ ነው። በማቴዎስ ወንጌል ምዕራፍ 15 ቁጥር 25-28 ላይ አንዲት ከነናዊት ሴት ወደ እርሱ መጥታ ጌታ ሆይ ልጄ ታማለችና እባክህ እርዳኝ እያለች ትጮኻለች። እርሱ ግን ዝም አላት ይላል። ዝም እየጮኸች ዝም አለ። ከዛ ሐዋርያት እባክህ በኋላችን ትጮኻለች አሰናብታት አሉ። በዚህ ጊዜ ጌታችን የልጆችን እንጀራ አንስቶ ለቡችሎች ለውሾች መስጠት አይገባም አለ። በዚህ ጊዜ አሁን እሷ ሴት አልተመለሰችም፣ አልተነሳቸችም። የተወደዳችሁ እግዚአብሔር ቤተሰቦች እስኪ አስቡት። አሁን እግዚአብሔር አይደለም ወደ ቤተክርስቲያን መጣቸው አረ እንደው አሁን ካህናት ቀረብ ብላችሁ መምህር አባቴም ስትሏቸው ዝም ይሏችሁ ምን ትላላችሁ? ያው በዚህ ዘመን ህሊናችን እንደው በዛ ሰዓት ብዙ ሐሳብ አያመላልስም። እግዚኦ አያችሁ እንዴት በቋፍ እንደሆነ። ራሱ ባለቤቱ ክርስቶስ ግን እባክህ ልጄ ታማለች እርዳኝ እያለች ከሩቅ ነው ከሰሜን ነው
ከነናዊት ሰሜን ነው ከሲሮፊኒካ ወይም ዛሬ ሊባኖስ ደቡብ ሊባኖስ ከሚባለው አካባቢ ነው የመጣችው። ዝም ማለት ጨቋቸው ሐዋርያት እንኳን ረባክህ እየጮኸች ነው አንድ ነገር በላት አሉ። እንዲያው ባይናገር ይሻል ነበር አይደለም፣ መናገሩ የባሰ ነው። የልጆችን ወስዶ ለልጆች መስጠት አይገባም፣ ውሻ ነው ያላት። አሁን እኛ አንድ ሰው ተነስቶ ውሻ ቢልን እንደው አያድርግስ። አሁን እኔ እንኳን ስናገር የሆነ የማይሆን ነገር አይ እግዚአብሔር ይጠብቀኝ እንጂ እስካሁንም ደግሞ ክፉ ተናግሬ እንደሆነ አላውቅም። እኔ አንድ ቃል ካፌ ቢወጣ ትታገሳላችሁ? አያድርግ እንጂ በዳንያል ውሻ ነው ያላት። የውሾችን የልጆችን ወስዶ ለውሻ አይሰጥም። ምን አለች? አረረረ ደግሞ በመጣ ውሻ ልባል እንደው ለመና መሰጠቱ ይቀር ደግሞ እንዲህ አላለችም። አዎ ልክ ነህ ጌታ ሆይ፣ አዎ ልክ ነህ። ግን ውሾችም ለልጆች ከሚተርፈው ከፍርፋሪው ልብጭሎችን ይበላሉ አለች። አያችሁ ቃል እግዚአብሔር ቃል መማር ይሄን ሁሉ ያሳየናል። እንደው ዝም ብለን በጫፍ ሆነን እንዲሁም መብት እንደዚህ ምን ለይህ ከእግዚአብሔር ጋር ያገናኘን ሁሉ በእውነቱ እንደው በቋፋን ነው። እንደው ሲሻይጥ ይሶጋይ ለመቀየም ለማኩረፍ የሆነ ነገር ለመጥላት እንደው ጥርግ ጠርዛን ያስለ እግዚአብሔር አልኩ። በጣም በእውነት ሆድ ብሶናል። ብዙዎቻችን በጣም ሰው ሆድ ብሶታል። ኮሽ ካለች በቃ በአንድ ጊዜ ገድል ለመክተት በጣም ሰው የሆነች ቃል አጋጣሚ ነው የሚጠብቀው። በቃ ኮሽ ካለች በቃ የምፈልገውን አገኘው አይነት ነው። በቃ ይችን እስኪል ነበር አይነት ነው። ጌታችን ምን አላት? ከዚህ በኋላ አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ይሁንልሽ አላት። በእውነቱ ያን ፈተና አልፋ ነው ጌታችን ዝም ያላት። ይሄ ማንነቷ እንዲገለጥ ነው። ቀድሞ ቢሰማት ያውቃል ማንነቷን። ግን እኛ ይሄንን ጥበቧን፣ እምነቷን፣ ትዕግስቷን፣ ትህትናዋን እንዴት እናውቅ ነበረ? ውሻ ስትባል አዎ ይገባኛል አለች። ዝም ስትባል አብዝታጮች። ይሄን ትምህርት እኛ ከየት እናገኝ ነበር? ይሄ ውስጡ ያለው ረቂቅ ጥበብ ወርቅ እንቁ የማይገዛው ረቂቅ ትህትና እንዲገለጥ ነበር ጌታችን እንዲህ ያደረገው። በመቶ አለቃውም ያደረገው እንደዚህ ነው። እባክህ ልጄ ታሟል ሲለው መጥቼ ፈውስልሃለሁ አለው። ሌሎች እኮ መጥተው ፈውስልን ሲሉት እናንተ ካላያችሁ አታምኑ ብሎ ገስጧቸዋል። መቶ አለቃውም ግን ለምን እመጣለሁ አለው። ኧረ ጌታ ሆይ አንተ በኔ ቤት ጣራ ትገባ ዘንድ የተገባኝ አይደለሁም። እዚህ ሆነ ቃል ተናገር ልጄ ይፈወሳል አለ። አያችሁ ይሄ እምነቱ እንዲገለጥ ነበረ። እግዚአብሔር ለእያንዳንዱ የሚያደርገው ምግብና እንደዚህ ነው። እና ከእግዚአብሔር የሚሆኑ ነገሮች እንዲህ ያሉ የምንጠቀምባቸው ናቸው። ወይም ደግሞ በውስጣችን ካሉ ኃጢአቶች የምንነጻበት ሊሆን ይችላል። እግዚአብሔር ፈተናው ያጠራን ይሰነግለን ይወለጉለን ዘንድ የሚፈቅድበት ጊዜ አለ። አባ በብኑዳ የሚባለው አባት ምናልባት ከዚህ በፊትም እዚህ ሳልጠቅሰው አልቀር ይሆናል። አባ ኪሮስና አባ በብኑዳ ይህን የሚያሳይ ነገር አለ። አባ በብኑዳ በዮርዳኖስ በረሃ እግዚአብሔርን ሌትም ቀንም የሚያገለግል ባህታዊ ነበር። ቅዱስ ሚካኤል ከእግዚአብሔር ታዞ በየቀኑ ማታ ማታ ሰማያዊ ህብስት ያመጣለት ነበር። አንድ ቀን ግን ይህን ሰማያዊ ህብስት አንድ እንግዳ መነኩሴ ከሌላ ቦታ የመጣ ነበር። እግዚአብሔርን ሳያስፈቅድ ለዛ መነኩሴ መና አቀረበና አበላው። እና ያ መነኩሴ ክፉ መነኩሴ ነበርና ይሄ ባህታዊ በዚህ በረሃ የሚጋገርበት ምን የለ ወይ በአካባቢው መንደር የለ፣ ከየት ነው ይሄን የሚያመጣው? ይሄ መሰሪ መሰተኛ ሳይሆን አይቀርም ብሎ ከተሰጠው መና ቆርሶ በልብሱ ቋጥሮ ወስዶ ከገዳሙ ሲደርስ ደወል ደወለና ሰብስቦ ይሄው በዮርዳኖስ በረሃ እንዲህ ያለ ባህታዊ እንዲህ ያለ ነገር ይበላል፣ መሰሪ ሳይሆን አይቀርም እዩትም አይውላችሁ ሲል ቅዱስ ሚካኤል መጥቶ ከእጁ ንጥቅ አድርጎ ወስዶ እግዚአብሔር ፊት ቀረበ። እግዚአብሔርም በብኑዳ አገልጋዬ ክፉ ሰራ፣ እስመ ወሀበ ቅድሳተ ለከለባት ቅዱስ የሆነውን የተቀደሰውን እኔን ሳያስፈቅድ ለዚህ ክፉ ሰው ሰጥቷልና ከዚህ በኋላ መናውን ከአባ በብኑዳ ከልክለ አባ ፊልሞና ለሚባል ሌላ ባህታዊ እንዲህ ባለ ቦታ ውስጥ ለስጠው አገልጋይ ቅዱስ ሚካኤል አለው። አባ በብኑዳ መናው ቀረ። አባ ኪሮስ የአባ በብኑዳ አዲስ ደቀ መዝሙር ነው። ከዛ በኋላ እየዞረ ፍራፍሬ ጥራጥሬ መለመን ጀመረ። በእውነቱ አንድ ጥፋት ከመና ወደ ፍራፍሬ ወደ ጥራጥሬ ወደ ስራ ስር ይወስዳል። በእውነቱ እንዲሁ ሳናንቅ ከማጥፋት እግዚአብሔር ይሰውረን በእውነቱ። እና እንዲህ እየለመነ ሲመጣ አንድ ቀን አባ ኪሮስ ካህናቱ ሁሉ ማይጠንቱን ይዘው ልብሰ ተክህኖ ለብሰው ተሰልፈው የሀገሩ ወታደር ሰልፍ አድርጎ ትርኢት ሲያደርግ በጣም የሚገርም ነገር አየ። እና አንዱን ጠየቀ፣ ወዳጅ አቤት ምንድን ነው ይሄ? ንጉስ ልጁን ድሮ ነው ይሄ ሁሉ ነገር አለ። ኧረ ምን ልጁን ይድራል? ራሱ ንጉስ ሞተው ነው እንጂ አለው። ኧረ ጉድ ነው።
ሞትም ይሄን ያህል ክብር አለው፣ ሞትም ይሄን ያህል የሚገርም የሚያምር ነገር አለው ብሎ እያደነቀ ሲመጣ አባ በብኑዳን አባቱን ባህታዊውን ጅብ በልቶት የጠጉሩ ጥፍሩ ምናምኑ ብቻ ቀርቶ አገኘ። አባ ኪሮስ በጣም ተነሳጨ። እንዴ እግዚአብሔር ሆይ በዚህ ዓለም በሀብት በድሎት በስልጣን በምቾት የኖሩትን ሲሞቱ እንኳን በክብር ታስቀብራለህ። ስለአንተ የዚህን ዓለም ሀብቱን ንብረቱን ሚስትን ልጅን ሁሉን ትተው በበረሃ አንተን ሲያገለግሉ የኖሩትን ደግሞ በጅብ ታስበላለህ። ኧረ ምንድነው ነገርህ? እኔ ፍርድህ አልገባኝም። ካልገለጥክልኝ ከዚህ መሬት አልነሳም ብሎ መሬት ላይ ወደቀ። 40 ቀን ቆየ። በ40ኛው ቀን ጌታችን መጥቶ አነሳው። ሳር በቅሎበት ነበር 40 ቀን። ጌታችን ኃይሉም ደግሞ ነበር። አነሳውና ምክንያቱን ነገረው። ወዳጄ ኪሮስ ሆይ ምክንያቱ ነገሩ እንዲህ ነው አለ። ያ ባለጸጋው ንጉሱ እንደዛ በጥሩ ሁኔታ ሲቀበር ያየው ምንም ክፉ ቢሆን እኔን የማያምን ቢሆን እንደ ሰውነቱ አንዳንድ ጥሩ ነገር ስለነበረው እኔ ዋጋ ስለማላስቀር ያችን ጥሩነቱን በስነ ስርዓት በክብር እንዲቀበር በማድረግ ዋጋውን ከፍየዋለሁ። ወደ እኔ ሲመጣ ምንም የሚቀበል ዋጋ የለውም። ዋጋውን በዛው ጨርሷል በምድር። ስለዚህ ነው በክብር እንዲቀበር ያደረኩት። አባ በብኑዳ ደግሞ ምንም ወዳጅ አገልጋይ ቢሆን ያችን አንተ የምታውቃትን ጥፋት ፈጽሟል። ስለዚህ ወደ እኔ ሲመጣ ያቺ ዕዳ በደል እንዳትሆንበት በዚሁ ከፍሎ ዕዳውን ጨርሶ በእኔ ፊት ሲመጣ ያለ ወቀሳ ያለ ከሰሳ እንዲመጣ ብዬ ነው። ማጥሪያ ነው። ይሄን ነው ያደረኩት። ወዳጄ ኪሮስ ይሄ ነው አለው። በዚህ ጊዜ አባ ኪሮስ ሰግዶ ጌታዬ ሆይ በእውነት ፍርድህ ፍትሃዊ ነው ርቱዕ ነው ብሎ አመስግኗል። እና እንዲህ ላሉ ምክንያቶችም እግዚአብሔር ስላወቀ የሚፈቅዳቸው ፈተናዎች አሉ። በመጨረሻ ሶስተኛ አንስተን ባጭሩ የምንጨርሰው በፈተናዎች ውስጥ ለመጽናትና ድል ለማድረግ ምን እናድርግ ነው። ፈተና አይቀርም። በምናውቀው በማናውቀው ምክንያት ከራሳችንም ከሌላ በሚመጣ ምክንያት ፈተና የግድ የማይቀር ነው። ማጥሪያ ነው። እግዚአብሔር ስራውን የሚሰራበት መንገድ ነው። ይሄን መርሳት የለብንም። እግዚአብሔር በፈተና ውስጥ የሚሰራው የሚያጠራው ነገር ይኖራል፣ የሚያስተካክለው ነገር ይኖራል። ፈተና መጥረጊያም ነው። ጌታችን ቤተ መቅደሱን እንደምናውቀው የሚገለበጠውን ገልብጧል፣ የሚጠራውን አጥርቷል። ስለዚህ ፈተና መከራው ማጠሪያም ሊሆን ይችላል። የደፈረሰውን እሱ የሚያጠራበት ሊሆን ይችላል። በዮሐንስ ወንጌል ምዕራፍ 15 ላይ የሚያፈራውን የበለጠ ፍሬ እንዲያፈራ ይቆርጡታል ይላል፣ ባለአትክልቶች እንደሚያደርጉት። ስለዚህ የሚያፈራው የበለጠ ፍሬ እንዲያፈራ ማድረጊያ ሊሆን ይችላል። መሰናክል የሆነውንም ማስወገጃ ሊሆን ይችላል። እግዚአብሔር እሱ ባወቀ የሚሰራውን ለምን እንደሚሰራው ስለማናቅ በፈተናዎቹ ስለመጽናትና ድል ለማድረግ ማድረግ የሚገባን አንደኛው ስለ ፈተና ያለንን አረዳድ በቃል እግዚአብሔር ማድረግ ነው። ፈተና ሁሉ መቅሰፍት አይደለም። ፈተና ሁሉ ከሰይጣን አይደለም። ፈተና ሁሉ ከኃጢአት አይደለም። ግን ደግሞ እሱ ባወቀ በተለያየ ምክንያት የሚመጣ ስለሆነ በዚህ ዓለም እስካለን ድረስ ፈተና የማይቀር ስለሆነ ስለ ፈተና ያለንን አረዳድ በቃል እግዚአብሔር ማድረግ ያስፈልጋል። ሰው እንደመሆናችን በተለይም ደግሞ ክርስቲያን እንደመሆናችን ሊገጥመን የሚችል ነገር መሆኑን ቀድሞ መገንዘብና በመንፈስ መዘጋጀት ያስፈልጋል። እንደው ኮሽ ባለ ቁጥር ወይ እንዴት እግዚአብሔር እያለ ማለት እንዴ እግዚአብሔር እያለም እኮ ነው ፈተናው የሚመጣው። እንዴ እሱ ባወቀው የሚሰራበት መንገድ ነው እንጂ እንዴ ክርስቲያን ስንሆን እግዚአብሔር ስንሆን እንዴ ታዲያ 300 ዓመት ክርስቲያኖች መከራ የተቀበሉት ክርስቲያን ስላልሆኑ ነው? እግዚአብሔር ስለሌለ ነው? አይደለም። ከግብዝነት መውጣት ያስፈልጋል። አንዳንዴ እኛ በግምት የምንፈጥራቸው አስተሳሰቦች አሉ፣ በጣም አደገኛ የሆኑ እንደዛ ካሉ ነገሮች መውጣትና ወደ እውነተኛው ክርስቶሳዊ እይታ መምጣት ያስፈልጋል። ስለዚህ ስለ ፈተና ያለንን አረዳድ በቃ እግዚአብሔር ማስተካከል ተገቢ ነው። አባታችን ማር ይስሐቅ እንዲህ ይላል፣ በሆነ መልካም ስራ ለመሳተፍና ጥሩ ነገር ለማድረግ ስትፈልግ ከሁሉ አስቀድሞ በአንተ ላይ ስለሚመጡብህ ፈተናዎች ራስህን አዘጋጅ፣ ይሄ እንደሚሆን ፈጽሞ አትጠራጠር ይላል። በእውነት የሚኖር እግዚአብሔር ጋር ለመኖር የሚፈልግ የግድ ፈተና ይገጥመዋል። ይሄንን አስቦ መዘጋጀት ነው። ሌላው የእምነት ሰው መሆን ነው። ቅዱስ ዮሐንስ ወንጌላዊ በመልእክቱ አንደኛ ዮሐንስ 5:4 ላይ ዓለምንም የሚያሸንፈው እምነታችን ነው ይላል። ተወደዳችሁ እግዚአብሔር ቤተሰቦች፣ ይህን ዓለም የሚያሸንፈው ጉልበትም ፈሊጥም ጥበብም ምንም አይደለም። ይሄ አያስፈልግም እያልኩ ግን አይደለም። አሁን አንዳንዱ ጊዜ የኛ ችግር አንዱን ስንይዝ ሌላውን በሙሉ እርግፍ አድርጎ የመተው በሽታ ነው። ጸሎት አስፈላጊ ነው። ጸሎት ብቻ የሚል ትምህርት ግን የለንም። ዘጸአት 15 ላይ ሙሴ ወደ እግዚአብሔር ይጮሃል፣ ከፊቱ ቀይ ባህር ተንጣሏል፣ ከኋላ ፈርዖን ደርሷል፣ ህዝቡ መሃል ላይ ተጣብቀዋል፣ ሳንዱች ሆነዋል። በዚህ ጊዜ ሙሴ ወደ እግዚአብሔር ይጮሃል፣ እግዚአብሔር ባህሩን ከፈለ። ከዛ አሁን ሙሴ ባህሩ ሲከፈል ህዝቡን ይዞ እንደመግባት አሁንም ይጮሃል። ለምን ትጮህብኛለህ ብሎታል።
አዎ ጸሎትም ጊዜ አለው፣ የማይተካ ቦታ ነው አለው ጸሎት ብቻ የሚል ትምህርት ግን የለም። ብቻ የሚል ነገር በሽታ ነው። ሁሉም እያንዳንዱ አስፈላጊ ነው። አሁን በሰውነታችን ልብ የማይተካ ነው። ልብ ብቻ ግን ምን ይሰራል? አይምሮ ጭንቅላት የማይተካ ነው። ጭንቅላት ብቻ እያንዳንዱ አስፈላጊ ነው። ብቻ ከሚል መነጣጠል በጣም ማውጣት ያስፈልጋል። ስለዚህ እምነት ግን መሰረት ነው። እምነት መሰረት ነው ስንል ፍቅርን፣ ተስፋን፣ ሌላውን ሁሉ እየተውን እንዳልሆነ ታሳቢ ሆኑ። ስለዚህ ዓለምን የሚያሸንፈው እምነታችን ነው። መጥራትና መስራት የሚቻለው በእምነት ነው። አባቶቻችን ፈተናውን ያለፉት በእምነት ነው። ያላመነ ሰው ኮሽ ባለ ቁጥር ይናወጻል። አዎ እነ ቅዱስ አትናቴዎስ ለምሳሌ 45 ዓመት ከኖረው በዘመነ ፕትርክና ወደ 16 17 ዓመት በስደት ነው ያሳለፈው። በተለይ አንድ ሁለቱ ወደ 6 ዓመት 7 ዓመት ተሰዶ ቆይቷል። እንዲህ ሲሆን ያ በጣም ጨለማ አስቸጋሪ የሆነ ጊዜ የሚያልፉት በእምነት ነው። ስደቱን የሚያልፉት በእምነት ነው። መከራውን የሚያልፉት በእምነት ነው። እና እምነት ትልቅ ምስጢር ነው ስንላት ቃሏ በጣም ትንሽ ነች። እምነት አባ ሀሩይ የንታ ሀሩይ የሚባሉ ቅርብ ጊዜ የነበሩ ታላቅ አባት ነበሩ። በሰሜኑ ሀገራችን ክፍል ጎንድ ተክለ ሃይማኖት የሚባለው ነበሩ። ግን በረሃውን ወደ ሱዳን አቅጣጫ ወደ በረሃ ማይጨው የሚባል አካባቢ ነው ይመስለኛል። አብይ ጾምን እዛ ነው የሚያሳልፉት። ሲሄዱ ብቻቸውን ነው፣ ዱር ያድራሉ። እዛ 40 ቀን ሁለቱ ነው ሲጋደሉ ከርሞ ይመጣሉ። እንደዚህ ነው ኑሯቸው። በጣም የበቁ የተጠቀሙ ነበሩ። አንድ በቅርብ የሚያውቃቸው ረዳቸው ነገር የነበረ ጠየቋቸዋል። ይንታ እንደው ስትሄዱ መንገድ ላይ ማደር፣ አውሬው፣ ከዛ ደግሞ የሰይጣኑ ፈተና፣ ረሃቡ፣ ጥሙ፣ በረሃው ያ ሁሉ እንዴት ነው የምትችሉት ስላቸው በእምነት ነው አሉኝ። አጭር መልስ ግን በጣም ረቂቅ ፎርሙላ ነው፣ ኮድ ነው። እና ለማለፍ የሚያስችለው እምነት ነው። ወደፊት የሚሆነውን ባናቅም ልባችንን የሚያሳርፈው እምነት ነው። ጌታችን ጴጥሮስን የሐዋርያትን እግር ሲያጥብ ከሌሎች ጀምሮ ወደ ጴጥሮስ ሲደል እንዴት እግሬን ታጥባለህ አለ። ልክ ነው ጴጥሮስ፣ ግን ዝም ብለህ ታጠብ። ለምን? እኔ የማደርገውን አሁን አታውቅም፣ በኋላ ግን ታስተውለዋለህ። አያችሁ፣ አሁን የሚሆነውን ነገር እኛ አናውቀውም፣ ለምን እንደሚሆን በኋላ ነው። ምናልባት ልብ ከገዛን፣ እግዚአብሔር ማስተዋሉን ከሰጠን፣ እድሜም ከሰጠን ምናልባት ቆይቶ ልናውቀው እንችላለን። በግላችንም በሀገርም በቤተክርስቲያን የሚሆነውን ነገር ለምን እንደሆነ ምናልባት እግዚአብሔር ዝምም አለን፣ ፈጠነማል፣ ቸኮለማል፣ ለምን እንደሆነ ምናልባት ቆይቶ ሊገባን ይችላል። ግን መረዳት የሚመጣው ኋላ ነው። እውቀት የሚመጣው ኋላ ነው። እምነት ነው የሚቀድመው። ከነገሮች ሁሉ እኮ የሚቀድመው እምነት ነው። አሁን ሰው በአውሮፕላን የሚሳፈረው ስለመድረሱ እርግጠኛ ሆኖ ነው እንዴ? በመኪና የምንሳፈረው ያ ያሳፈረን መኪና ከሚወስደን ቦታ ከምንሄድበት መዳረሻ በትክክል በሰላም እንደሚደርስ ማን ያረጋግጣል? ሹፌሩም እርግጠኛ አይሆን፣ ማንም አይሆንም። አምነን ግን እንደርሳለን ብለን እንጓዛለን፣ እንሳፈራለን። የሚቀድመው እምነት ነው። ገበሬ የሚዘራው አምኖ ነው እንጂ ፍሬውን አይቶ አይደለም። ግን ፍሬውን ለማግኘት የግድ መዝራት አለበት። ሰዎች የሚጋቡት የሚሆነውን አውቀው አይደለም፣ ግን ያስተያይተው ተስፋ አድርገው ይጋባሉ። ዛሬ የሚሆነውን ደግሞ ይቀበላሉ እንጂ እንደማንፋታ እርግጠኛ ካልሆንኩ አላገባም የሚል ካለ ማግባት አይችልም። ማን ያረጋግጣል? ስለዚህ እምነት የሁሉ ነገር መሰረት ነውና በዚህ እንዲህ ባለው ሁኔታ በእምነት መኖር ነው ትልቁ ነገር። የሚሆነውን ነገር ለእግዚአብሔር መስጠት፣ ልብን የሚያሳርፈው እሱ ነው። ታግሶ እግዚአብሔርን መጠበቅ ነው ሌላው። አዎ እኛ ማድረግ የሚገባንን ማድረግ አለበት። ግን ቸኩለን እግዚአብሔር የሚሰራውን ነገር ሳናይ እንዳንቀር መታገስ ተገቢ ነው። 3 ደቂቅን እግዚአብሔር እሳቱ ሳይገቡ ማዳን ይችል ነበር። ግን እሳቱ ሳይገቡ ቢያድናቸው ናቡከደነፆር ከእሳት የሚያድን እሳቱን ሳያጠፋ በእሳቱ ውስጥ መጠበቅ የሚችል አምላክ መኖሩን አያምንም ነበር፣ አያውቅም ነበር። በምን ያውቃል? 3 ደቂቅም ለእግዚአብሔር ያላቸው ተአማኒነት እሳት ውስጥ እስከ መግባት ድረስ በተግባር የተፈተነ መሆኑን ማን ያውቃል? ውጭ እያሉ ቢያድናቸው እንደ ውጭ እያሉ ከዳነማ ማን ያምናል? ስለዚህ እግዚአብሔር ትክክለኛውን ጊዜ ያውቃል። ወዳጆቹን መቼ ከፈተናው ማውጣት መታደግ መድረስ እንዳለበት ያውቃል። ዳቦ የምትጋግሩ እህቶቻችን መቼ ዳቦ እሳት ውስጥ የገባው ያ በላይ ምታችን እሳት የሚነድበት መቼ መውጣት እንዳለበት ባለሙያ ሴት ታውቃለች። ቀደም ቢል ሊጥ ነው፣ ከዘገየም ያራል። እግዚአብሔርም አገልጋዮችን መቼ ከፈተናው ማውጣት እንዳለበት፣ ምን ያህልም በፈተና ውስጥ መቆየት እንዳለባቸው እስኪመስሉ እሱ ያውቃል። ስለዚህ ያን ታግሶ መጠበቅ በጣም ተገቢ ነገር ነው። ሌላ ኃጢአተኛነታችንን አለመዘንጋት ነው። በእውነት ኃጢአታችንን ካልዘነጋ ነው በስተቀር ማናቸውም አይነት ቅጣት ሲያንሰን እንጂ ሲበዛብን እንዳልሆነ እንረዳለን። ስለዚህ እንዴት በእኛ ላይ እንዲህ ይሆናል እንዲህ በጣም አይባልም።
በእውነቱ እግዚአብሔር እንዲህ ያለው ነገር እንዲህ እኛ ኢትዮጵያውያን እኛ ኦርቶዶክሳውያን ይሄን ያህል 365 ቀን እየተቀደሰ ማህሌት እየተቆመና ያለ እግዚአብሔር ዕዳ ነው እንዴ? ብድር ነው የኮለራሳችን ነው። ከዛ ላይ ምኑን ያክል በአግባቡ አደረግነው? የማህሌታችንስ በእውነቱ እንዲሁ በእውነቱ እዚህ እንግዲህ እኔ እዚህ ቤተክርስቲያን ማህሌት ምንም አይቻላቅም፣ ግን አጠቃላይ አዲስ አበባ ግን ችግር ላይ ነው። በተለይ ጽጌ ማህሌት እንደምንሰማው በእውነት ብዙዎችን እያራቀ ነው። አስቸጋሪ ነው ይሄ ከበሮ። እውነቱን ለመናገር እንደው ምን ቀን እንደገባብን የሚያሰኝ እግር እያነሱን ጣጥ እያሉ በጣም ኦርቶዶክሳዊነት መረጋጋት ነው። ኦርቶዶክሳዊነት ተመስጦ ነው። እንኳን ቤተክርስቲያን ውስጥ ያው ቤተክርስቲያን ውስጥ እኮ ብንንቀሳቀስ እንኳን ልክ ሰው ጥቅጥቅ ብሎ ልክ እንደዚህ በተቀመጠበት እንደምንም እያሉ በጥፍር እንደመጓዝ ሆኖ ነው ቤተክርስቲያን ውስጥ መራመድ ያለበት። ባዶ የሚታይ ሰው ባይኖር እንኳን ዝም ብሎ ረድል መዳ ይባላል ውጭ እንደሚደረገው። እና እንዲህ ያሉ ነገሮችን ብናያቸው ጥሩ ነው በእውነቱ እንደው ሊቀጠበብቶች መርጌቶች እንዲያው ማህሌቱን አደም ብታዚዙት ጥሩ ነው። በእንባ በተመስጦ በተዘክሮ ማህሌቱን የሚቆሙ መዝሙሩን የሚቆሙ ብዙ አሉ። ያው ግን ደጉ አይታይም፣ አይጮህም፣ ጥሩ ነገር አይጮህም። የሚጮህ ትንሽ ክፉ ነገር ነው። ያ የሚጮህ ትንሹ ክፉ ነገር ብዙውን ይፈሽፍነውና ይሄ ለጠላትና ደግሞ ደጉን ነገር ማየት ለማይፈልግ እንዲህ ናቸው እንዳያሰኝ ነው። መጽሐፈ መክብብ ላይ ይላል የገሙ ዝንቦች መልካም የሆነውን የሽቶውን ሙዳይ ያበላሽታል ያገሙታል ይላል። አው ትንሽ የሞቱ ዝንቦች እንደዛ ያደርጋሉና ለጥንቃቄ ነው እንዲህ የምንለው ያለን ነገር እንዲጠበቅ ነውና ኃጢአተኛነታችንን አለመዘንጋት ነው። ክርስቶስንና ቅዱሳንን መመልከት ነው። ዕብራውያን ምዕራፍ 12 ቁጥር 2 እስከ 3 ላይ ቅዱስ ጳውሎስ ብዙ ነገር ካነሳ በኋላ የጸናውን አስቡ ይላል። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። የጸናውን ማሰብ ነው፣ ክርስቶስን ማሰብ ነው። ኀፍረተ መስቀልን ስለኛ ሲል ክብር የማያስፈልገው ምንም አገኛለሁ እጠቀማለሁ የሚለው የሌለው ሁሉ የሱ የሆነ ስለኛ ሲል መከራ ከተቀበለ የምንጠቀምበትን መከራ ብንቀበልኛማ ምን ብርቅ ድንቅ ነው። ክርስቶስን ማየት የጸኑ ቅዱሳንን ማየት ነው። በየትኛውም ዘመን ደጋግ ቅዱሳን ነበሩ። እውነተኛ ክርስቲያኖች ነበሩ፣ ሐሰተኞችም ነበሩ። እውነተኞቹ ሐዋርያት እንደነበሩ ይሁዳም ነበር። እውነተኞቹ የቅዱስ ጳውሎስ ደቀ መዛሙርት እንደነበሩ እነ ዴማስ ነበሩ። እነ ቅዱስ እስጢፋኖስ እንደነበሩ ኒቆላዎስን የመሰለ ነበረ። ሁሉም ነበረ። እነ ቅዱስ አትናቴዎስ እነ ቅዱስ እለእስክንድሮስ እንደነበሩ እነ አርዮስ እና አውሳብዮስ ነበሩ። ሁሉም ዘመን ጥሩ ክፉም አለ። ስለዚህ ዝም ብሎ አይ በእኛ ዘመን እያሉ ሁሉንም አንድ ቅርጫት ውስጥ ማስገባት ስህተት ነው። በዚህ ዘመንም እውነተኛ አባቶች አሉ፣ እውነተኛ ካህናት አሉ፣ እውነተኛ የእግዚአብሔር ሰዎች እሱም ያውቃቸዋል። ሁሉንም አጠቃሎ አይ በዚህ ዘመን ምን አባት አለ እንዲህ የሚለውም ጥሩ አይደለም። አዎ ሁሉንም እናውቅ አንችልም። አዎ ምናያቸው ብዙ ነገሮች አሉ። እሱን እግዚአብሔር እንደሚያደርገው ያድርገው። በነገራችን ላይ እንደ ቤተክርስቲያን የካህናት ብቻ ምዕመናን ድርሻቸው ዝም ብሎ ነጠላ ለብሰው መምጣት ማስቀደስ እንዲህ ብቻ ግን አይደለም። ቤተክርስቲያን የሁሉም ናት። ይሄ እውነተኛ ነገር የካህናት የግል ሞኖፖሊ አይደለችም፣ የሁሉም ናት። ቅዳሴ ራሱ የሁሉም ነው። አሁን በተለምዶ ምዕመናን አስቀዳሽ ይባላል አለ። ሁሉም ቀዳሽ ነው። ካህኑም ይለው አለ፣ ክህነቱም ማይተካ ነው፣ ግን ሁሉም ቀዳሽ ነው። ዲያቆኑም ይለው አለ፣ ህዝቡም ይለው አለ። ሁላችንም የቅዳሴ ቀዳሽ፣ አገልጋይ፣ አመስጋኝ ነው። ሁሉ ድርሻው ግን ይለያያል። እና ህዝብ ብሎ በላለ አፋቸውን ማስያዝ ዝም ብሎ የሩቅ ተመልካች እንዲሆኑ ማድረግን ትክክል አለ፣ የትክክልም አለ። ቤተክርስቲያን የሁሉም ናት። ግን ደግሞ ሳናቀው እጄን በእጄ እንዳይሆን ደግሞ መጠንቀቅ ያስፈልጋል። ያለንን ደግሞ እንዳናጣ እንዲህ መናለ እያል ጥለነው ደግሞ ሌላ ደግሞ ነገር ፍለጋ እንዳንሄድ ደግሞ ጥንቃቄ ያስፈልጋል። ሁልጊዜ ችግር አንዱ ክፋቱ አንዱን ሲጥሉ አንዱን ሲያነሱ እንዳይሆን ሁልጊዜ ጥንቃቄ በጣም ያስፈልጋል። እና የጸናውን እንመልከት ለማለት ነው ያነሳው። ሁልጊዜ ወደ ጸናው ነው መመልከት። ያልጸናውን ከፈለግን ነበረ ይኖራል። ሁሉ የሚያልፍ እንዳለ የሚወድቃል። በየትኛውም ትምህርት ዘመን ጎበዝ ተማሪዎች ይኖራሉ፣ ደግሞ የሚወድቁ ይኖራሉ። ይሄን ማስቀረት አይቻልም። ስለዚህ ሰነፉን የወደቀውን እያዩ ያው የሚወድቀውን ካየ ማየት ትችላለህ፣ ግን አይጠቅምም። ስለዚህ የጸናውን ማሰብ ነው። ከአቅማችን በላይ እንደማንፈተን ልብ ማለት ቁርጠኝነት ከቃል እግዚአብሔር አለመለየት ነው። አጠቃላይ ሁልጊዜ ቃል እግዚአብሔርን መስማት ያስፈልጋል። ቃል እግዚአብሔር ያበረታናል፣ የእግዚአብሔርን ሐሳብ ይነግረናል። በልባችን
እግዚአብሔር ሊለን የሚፈልገው ነገር እሱ ባወቀ ወደ ልባችን እግዚአብሔር ያን ሐሳቡን የሚልክበት መንገድ ሊሆን ይችላል። ከቃል እግዚአብሔር አንለይ። የተሳሳተ እውነት መስሎን ግን ደግሞ ትክክል ያልሆነ አስተሳሰብ አረዳድ እንኳን ቢኖረን ያን የሚያስተካክለው ቃል እግዚአብሔር ነው። ለዚህ ነው ቅዱስ ጳውሎስ ኤፌሶን 6:17 ላይ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ያለው። ስለዚህ ከእግዚአብሔር ቃል አንለይ። እግዚአብሔር የሚነግረን በቃሉ አማካይነት ነው። በተለያየ መንገድ ወደ ውስጣችን የሚገባውን የስተት ሐሳብ የሚያጠራልን የሚያረክስልን መድኃኒት ሆኖ ያንን የሚያረክስልን እንዳይጎዳን እንዳይበክለን ወደ ካንሰርነት ተለውጦ እንዳይጎዳን ያንን የሚያጠፋልን ቃል እግዚአብሔር ነው። ስለዚህ በየቀኑ ከቃል እግዚአብሔር አንለይ። እግዚአብሔር አምላካችን ሁሉንም ነገር እንደ ፈቃዱ ለመልካም እንዲያደርግልን በፈተና ውስጥ በመከራ ውስጥ ያሉ ወገኖቻችንን ፈተናውን እንዲያልፉ ፈተናውን ካለፉ ከድል አድራጊዎች ጋር እንዲደምርልን እንዲቆጥርልን እኛንም እንደየአቅማችን በትንሹም በትልቁም ከምንሳተፈው ከነገረ መስቀሉ ያንን በአግባቡ ተቀብለን ድል ካደረጉ ወዳጆቹ ጋር በቸርነቱ እንዲቆጥረን የእርሱ የአምላካችን ቅዱስ ፈቃድ ይሁንልን። አሜን።